እኔ በጣም ትልቅ ጥያቄ የሆነብኝ ነገር አብርሃም የሚያመጣቸው ሴቶች በምዝገባ ስቴፕ ባይ ስቴፕ የሚመጡ አንዷ 6 ወር ትቆያለች፣ በ6 ወር ጊዜ አብራ ቪዲዮ ትሰራለች። አሁንም ደግሞ ድጋሚ ሶስተኛ ሴት እያለ በአጠቃላይ የአዲስ አበባንና የቡታጀራን ሴቶች አብርሃም በምዝገባ ነው እንዲያስቀምጣቸው። አሁን ደግሞ እቺ ሶስተኛ የመጣችው ሚስት ልትሆን የመጣችው ሴት ሁለት ሴት ህይወት አበላሽቶ አልፈልግም ያለ ወንድ ለኔ ለትዳር ይሆነኛል ብላ አስባ ነው ወይንስ ደግሞ በቃ እንደነሱ ፈታ ዘና ብዬበት ምናምን እተወዋለሁ ብላ አስባ ነው? ሰላም እንዴት ናችሁ የኔ ውዶች? እንዴት ናችሁልኝ? ሰላም ናችሁ ወይ? እንኳን እንዴት ዋላችሁ? እንኳንም ፈጣሪ ለዚህ ሰዓት እና ደቂቃ አደረሳችሁ የኔ ውዶች። ፈጣሪ ከክፉ ነገር ከመጥፎ ነገር ይጠብቃችሁ፣ ወጥቶ ከመቅረት ይጠብቀን፣ በሰላም ለሀገራችን ያብቃን የኔ ውዶች። እና ሀባይቦቼ አላህ ጤናችን ይስጠን። ከምንም በላይ እድሜና ጤና ካለ ሁሉም ነገር በጊዜው ይሆናል። አብሽሩልኝ። ጭንቀት ያለባችሁም አላህ ከጭንቀታችሁ ነጃ ይበላችሁ። ብዙ ነገሮች ሀሳብ፣ ብዙ ሀጃዎች አሉብን። አላህ ሀጃችንን ያሳካልን፣ ከጭንቀት ይገላግለን። አላህ ጤናችን ይስጠን፣ እድሜ ይስጠን የኔ ውዶች። አብሽሩልኝ የኔ ውድ የስደት እህቶቼ ማለት ነው። እና ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ያው አሁንም ቢሆን አብርሃም በባለፈው በድንገት ወደ ከሀገር ሊወጣ የነበረው ከዚች ከልጅቷ ጋር ሊኖር እንደሆነ ነው እንግዲህ አሁን መረጃ እየወጣ ያለው። አቤልና ማርታ ስለ ሄርሜላና ስለ አብርሃም ሁሉ ነገር ያውቃሉና አቤልም የተናገረው ከልጅቷ ጋር ሊሄድ እንደነበረ፣ ልጅቷ ፕሮሰሱን ጨርሳለት አብረው ከሀገር ወጥተው አዲስ ህይወት ሊጀምሩ ነበረ። ግን ደግሞ ፓስፖርቱን እንደዚህ አድርገው በመደበቃቸው ነው እንደዚህ ነገር የተፈጠረው። ስለዚህ አዲስ ህይወት መጀመር ይፈልጋል። የፈለገበት ቦታ ሄዶ መኖር ይችላል። አንተም ደግሞ ማርታን አልፈልግም ብለህ እንዴት ነው ሌላ ሴት የምታመጣው? የአብርሃም ስራ ጥሩ ነው ብለህ አስበህ ነው እንዳንተ ሌላ ቺኛቱን ትተህ ሌላ ሴት የምትይዘው ምናምን። በነገራችን ላይ አቤል ራሱ ማለት ነው ልክ አብርሃም እያደረገ ያለው ነገር ያደርጋል። አብርሃም የሚለብሰው ልብስ ራሱ ፋሽን ይለብሳል። ባለፈው ነጭ ቲሸርትና ኮፍያ ነበር ለብሶ የመጣው ልክ አብርሃም ለብሶ እንደነበረው እና አሁን ላይ ሁሉ ነገር ድራማ እንደሆነ በደንብ እናውቃለን። ግን ደግሞ ይሆናል አይደለ? ድራማ ራሱ እኮ ሰውን የሚያስተምር ነገር ሲሆን ነው እንጂ እንደዚህ በቃ ብልግናን፣ መጥፎ ነገርን፣ ዝሙትን የሚያስፋፋ ነገር ሲሆን በጣም ያስጠላልነት ለመናገር። ምንም ያህል ገንዘብ ብታገኙ ገንዘባችሁ በረከት አይኖረውም ወላሂ። ምክንያቱም በየትኛውም ሙስሊም ሆኖ ክርስቲያን ሆኖ የትኛውንም እምነት ተከተሉ በሀቅ ስንሰራ ነው የሰራንበትን ፈጣሪ ባርኮልን 10 አመት ሰርተን ያላገኘነውን ማለት ነው በአንድ አመት ማግኘት እንችላለን። አላህ ከባረከው ወላሂ ከባድ ነው።